አማርኛን ባለማንበባችሁ ባለመጻፋችሁ በሰዎች ዘንድ ተገፍታችኋል? እናንተስ የበታችነት ስሜት ተሰምቷችኋል? እንግዲያውስ ዛሬ የመጨረሻ መፍትሄ እሰጣችኋለሁ። አማርኛን ማንበብና መጻፍ ለምትቸገሩ ሁሉ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርቱን በመከታተል ብቻ በቀላሉ አማርኛን አቀላጥፎ ማንበብና መጻፍ ይቻላል። ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ለማንበብ አራት መሰረታዊ የሆኑ ነገሮች አሉ። እነሱ አራት መሰረታዊ ነገሮች ምንድናቸው ብላችሁ ለምትቸገሩ ደግሞ እያንዳንዱን ከመጀመሪያው እስከ መጨረሻው አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁ ቆዩ። እነዚህን አራት መሰረታዊ ነገር ካወቃችሁ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። እነሱ አራት መሰረታዊ ነገሮች ምንድናቸው? እስከ መጨረሻው ስትከታተሉኝ በደንብ ነግራችኋለሁ። ስለዚህ የመጀመሪያው ፊደላትን ከሀ እስከ ፐ ወይም ከለ እስከ ሎ እያንዳንዱን ሰባቱን ፊደላት በድምጽ ማወቅ መቻል አለብን። ሁለተኛው ፊደላትን ድምጽን ከቁጥር ጋር በማያያዝ አንደኛ ሀ፣ ሁለተኛ ለ ወይም ሶስተኛ ሀ እያልን በማያያዝ መቁጠር መቻል አለብን። ሶስተኛው የፊደላትን ቅርጽ ማወቅ ነው። የፊደላትን ቅርጽ ማወቅ። አራተኛው የፊደላትን ድምጽ ማወቅ። በጣም ትልቁና አስፈላጊ የሆነ ነገር ደግሞ አራተኛው የፊደላትን ድምጽ ማወቅ ነው። የፊደላትን ድምጽ አወቅን ማለት ማንበብ እየቻለ መጻፍ የምንቸገርበትን ሁሉ በቀላሉ ማግኘት እንችላለን ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ፊደላትን አገጣጥመን ቃላት መመስረት በጠ ፊደል ነው። ስለዚህ እስከ መጨረሻው ለመከታተል ሞክሩ። እዚህ ጋር እንደምታዩት የመጀመሪያው ይሄንን ስናነብ ጠ የመጀመሪያ፣ ቃ አራተኛ፣ ሚ ሶስተኛ። እነዚህም በአንድ ላይ ስናገጣጥማቸው ጠቃሚ ጠቃሚ የሚል ቃል ይሰጠናል ማለት ነው። ጠቃሚ የሚል ቃል ይሰጠናል። ከዚህ ቀጥሎ የምናገኘው ደግሞ ሁለተኛው ጠ የመጀመሪያ፣ ን ስድስተኛ፣ ካ አራተኛ እንዲሁም ራ አራተኛ በአንድ ላይ የምንጠቀማቸው ጠንካራ ጠንካራ የሚል ቃል ይሰጠናል። ከዚህ ቀጥሎ የምናገኘው ደግሞ ጠ የመጀመሪያ፣ ዋ ስንል አራተኛ ነው፣ አ ሚል ድምጽ አለው። ት ስንል ደግሞ ስድስተኛ ነው። በአንድ ላይ ጠዋት ጠዋት ወይም ጥዋት ሁለቱንም መጠቀም ይቻላል። ጥዋት ማለትም ይቻላል፣ ጠዋትም ማለት ይቻላል ማለት ነው። ወደ አራተኛው ስንሄድ ደግሞ ጠ የመጀመሪያ፣ ቃ አራተኛ፣ ሚ ሶስተኛ በአንድ ላይ ጠቃሚ ጠቃሚ። ብዙዎች ሶስተኛውና ስድስተኛውን የምታመሳስሉበት ሁኔታ ይኖራል። ሶስተኛና ስድስተኛ ፊደሎች ፈጽሞ የተለያዩ ናቸው፣ የማይገናኙ ፊደሎች ናቸው። እንዲሁም አራተኛና አንደኛም የማይገናኙ ፊደሎች ናቸው። ምክንያቱም እዚህ አሁን ሚ የምትለዋን ሶስተኛ ያደረግናትን ስድስተኛ ብናደርገው ጠቃም ብሎ ነው የሚያቆመው። ነገር ግን ሶስተኛ ፊደሎች ረጅም ድምጽ ሲኖራቸው ስድስተኛ ፊደሎች ደግሞ አጭር ድምጽ ይኖራቸዋል ማለት ነው። ስለዚህ ጠቃሚ ብለን እናነባለን። ከዚህ ቀጥሎ የምናገኘው እዚህ ጋር መጀመሪያ እነዚህ ከለሩን የለያየሁበት ዋናው ትልቁ ሚስጥር ምን እንደሆነ ገብቷቸዋል። እያንዳንዱ ፊደል ለምሳሌ ጠ ማለት ለራሷን እንደሆነች፣ ቃ ሌላ ቤተሰብ እንደሆነች፣ ሚ ሌላ ቤተሰብ እንደሆነችና እነዚህ የተለያዩ ፊደሎች ከአንድ ቦታ ተሰባስበው ሲመጡ ምን አይነት ትርጉም እንደሚሰጡ ለማወቅ ያክል ነው። ስለዚህ በዚህ መሰረት መያዝ አለባቸው። ወደዚህኛው ስንሄድ ወደ ሁለተኛ ፊደሎች ስንሄድ ሁለተኛ ፊደሉ ጡ ስንል ኡ የሚል ድምጽ አለው። ረ ስንል የመጀመሪያ ድምጽ ነው። ታ ስንል አፋችን ይከፈታል፣ አራተኛ ድምጽ ነው። በአንድ ላይ ምን ብለን እናነባዋለን? ጡረታ ጡረታ ብለን ማንበብ እንችላለን። ከዚህ ቀጥሎ የምናገኘው ደግሞ ጡ ሁለተኛ፣ ን ስድስተኛ፣ ቻ አራተኛ በአንድ ላይ ስናነባቸው ምን ይላል? ጡንቻ የሚል ቃል ይሰጠናል ማለት ነው። ጡንቻ የሚል በቀላሉ አንድ ቃል ማንበብ የምንችልበትን ይሰጠናል። ከዚህ ቀጥሎ የምናገኘው ደግሞ ጣ አራተኛ፣ ው ስድስተኛ ወይም ሁለተኛ መጠቀም ይቻላል። ላ በአንድ ላይ ጣውላ የሚል ቃል ይሰጠናል። ጣውላ ጣውላ። ይሄ ደግሞ ጣ አራተኛ፣ ስድስተኛ፣ ን ስድስተኛ በአንድ ላይ ስናነበው ጣዕም ጣዕም የሚል ቃል ይሰጠናል ማለት ነው። ጣዕም። ከዚህ ቀጥሎ የምናገኘው ጤ። ስለዚህ እዚህኛው እንደምታዩት የመጀመሪያው ጤ አምስተኛ፣ ነ አንደኛ፣ ኛ አራተኛ በአንድ ላይ ስናነበው ምንድን ነው የሚለው? ጤነኛ 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 የሚል ቃል ይሰጠናል። ከዚህ ቀጥሎ አሁን የምናገኛቸው ሁለት ቃል ደግሞ ጤ አምስተኛ፣ ፍ ስድስተኛ በአንድ ላይ ጤፍ ጤፍ። እዚህ ጋር የምታዩቸው በቀይ የተጻፉ የጠ ቤተሰቦች ናቸው። ሌሎቹ ደግሞ አረንጓዴም ሊሆኑ ይችላሉ፣ ቢጫም ሌላም የተቀላቀሉበት ከለር ሌሎቹ ናቸው። እነዚህ መነሻ የሆኑት ግን በቀይ የተጻፉት የጠ ቤተሰቦች ናቸው።
ይሄኛው ደግሞ ጥያቄ 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 ጥ ስድስተኛ ያ አራተኛ ቄ ስንል አምስተኛ ኤ የሚል ድምጽ አለ አይደል? ስለዚህ ምን ብለን እናንብበው? ጥያቄ ብለን እናነባዋለን ማለት ነው። ጥያቄ ጥ ስድስተኛ ቅ ስድስተኛ ም ስድስተኛ እነዚህ ሁሉም ስድስተኛ ፊደሎች ናቸው። ስናነባቸውም የሚል ድምጽ ይኖራቸዋል። እንዳጠቃላይ ጥቅም ብለን እናነባዋለን። ጥቅም ስንል ሶስቱም ፊደላት ስድስተኛ ናቸው። ጥ ቅ ም ስንል አንድ ወጥ የሚል ድምጽ ነው የሚኖራቸው ማለት ነው። አንድ ወጥ የሚል ድምጽ ይኖራቸዋል። ከዚህ ቀጥሎ የምናገኘው አሁንም ጥ ቅ ን ት ይህም በተመሳሳይ ስድስተኛ ፊደል ነው። አራቱም ፊደሎች ስድስተኛ ናቸው። ስለዚህ ምን አይነት ድምጽ ነው የሚኖራቸው? የሚል ድምጽ ነው ያላቸው። ስለዚህ ጥቅምት ጥቅምት ጥቅምት። ስለዚህ ተመሳሳይ የሚል ድምጽ ካለው ሁሉም ተመሳሳይ ስድስተኛ መሆን ይችላል ማለት ነው። እዚህ ጋር እንደምታዩት ደግሞ ጥ ስድስተኛ ቂ ሶስተኛ ት ስድስተኛ ስናነበው ጥቂት። አያችሁ ሁለቱ ስድስተኛ ናቸው። ጥና ት ስድስተኛ ሲሆኑ ቂ ሶስተኛ ትሆናለች። ከነዚህ ከሁለቶች መሃል ስትገባ ምን አይነት ድምጽ እንደሚኖራት እዩት። ጥቂት እዩት። ትና ጥ ለቀቅ ያለ ወይም አጭር ድምጽ ሲኖራቸው ቂ የምትባለዋ ደግሞ ረዥም ድምጽ ይኖራታል። ያ የሆነበት ምክንያት ምንድነው? ሶስተኛ ነች ማለት ነው። ስድስተኛ ብትሆን ኖሮ ጥቅት ነው የሚሆነው። ጥቅት ለምን ቅ የሚል ድምጽ አጭር ድምጽ ነው የሚሆነው። ስለዚህ ሶስተኛ ስትሆን ግን ጥቂት የሚል ሙሉ ትርጉም የሚሰጥ ቃል ይሰጠናል ማለት ነው። ከዚህ ቀጥሎ የምናገኘው ጦ የመጨረሻው ማለት ነው። ጦ ሰባተኛ ር ስድስተኛ ነ የመጀመሪያ ት ስድስተኛ ስናነበው ጦርነት ምን ይላል? ጦርነት ጦርነት የሚል ቃል ይሰጠናል ማለት ነው። ከዚህ ቀጥሎ የመጨረሻው የምናገኘው ጦ ሰባተኛ ቢ ሶስተኛ ያ አራተኛ በአንድ ላይ ስናነበው ምን ይላል? ጦቢያ ጦቢያ ጦቢያ። ከዚህ ጋር መያዝ ያለባችሁ ነገር የፊደላትን ድምጽ በተለይ የፊደላትን ድምጽ በደንብ ከአንደኛ እስከ ሰባተኛ ያሉ የፊደላትን ድምጽ በማወቅ አማርኛን አቀላጥፎ መጻፍ ይቻላል። በተለይ ከማንበብም በላይ ደግሞ ለመጻፍ አስፈላጊ የሆነው የፊደላትን ድምጽ ማወቅ በጣም ወሳኝ ነገር ነው። ስለዚህ የመጀመሪያ ድምጾች ላይ ሁሌም የምንጠቀመው የአ ቤተሰብ ስምንተኛው ድምጽ ወይም ውስብስብ ፊደል ብለን የምንጠራው የሚባለው ድምጽ መጀመሪያ ላይ ለአናባቢ ድምጽ አንደኛ ላይ ይመጣል። በዛን ጊዜ አንደኛ ላይ የሚጠሩ ፊደሎች በሙሉ የሚል ድምጽ ይኖራቸዋል። ለምሳሌ ለ መ ሰ ረ ሰ ሸ እያልን ስንሄድ እያንዳንዱ የመጀመሪያ ድምጾች ላይ የሚፈጠረው ድምጽ የሚል ይሆናል ማለት ነው። ሁለተኛ ድምጾች ላይ የምታገኙት ደግሞ ኡ የሚል ድምጽ ነው የሚሆነው። ሁ ሉ ሙ ሱ ሩ ሱ እያላችሁ ስትጠሩ ኡ የሚል ድምጽ ታገኛላችሁ። እንዲሁም ሶስተኛ ላይ ደግሞ ኢ የሚል ድምጽ ነው የምታገኙ። ሂ ሊ ሚ ሲ ሪ ሲ እያላችሁ ትሄዱ ኢ የሚል ድምጽ ታገኛላችሁ። አራተኞች ላይ አፋችሁን ከፍታችሁ የምትጠሩት አ የሚል ድምጽ ነው ያለው። ሀ ላ ማ ሳ ራ ሳ ስንል በተመሳሳይ አ የሚል ድምጽ ይኖራቸዋል። አምስተኞች ቀለበት ያላቸው ኤ የሚል ድምጽ ነው የሚኖራቸው። ሄ ሌ ሜ ሴ ሬ ሴ ሼ ያልን ስንሄድ በሙሉ ኤ ኤ ኤ የሚል ቃል ይኖራቸዋል። ስድስተኞች የሚል ድምጽ ነው የሚኖራቸው። ህ ል ም ስ ር ስንል የሚል ድምጽ ይኖራቸዋል። ሰባተኞች ኦ የሚል ድምጽ ይኖራቸዋል። ሆ ሎ ሞ ሶ ሮ ሶ እያልን የምንጠራቸው የሰባተኛ ድምጾች ናቸው ማለት ነው። በድጋሚ የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ ከመቼውም ጊዜ በላይ ለሁሉም ተደራሽነቱ ይሰፋ ዘንድ በያላችሁበት ሆናችሁ ይህንን ትምህርት በመደጋገም ከፈጠንኩባችሁ እያስቆማችሁ እንዲሁም ያልገባችሁ ጥያቄ ካለ ኮመንት ሴክሽን ላይ ይሄ አልገባንም ወይም ይደገምልን በማለት ጥያቄያችሁን ታሳውቁኝ ዘንድ ከወዲሁ አሳስባለሁ። ከዚህ በተጨማሪ ደግሞ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማረን ነው የምንገኘው። በኦንላይን ትምህርቱን መከታተል የምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙን ነው የሚሆነው። እንዲሁም ቅዳሜና እሁድ ከ3 ሰዓት ጀምሮ እስከ 4 ሰዓት ድረስ ወይም እስከ 5 ሰዓት ድረስ በላይቭ ቲክቶክ እና ዩቲዩብ ላይቭ ላይ እንገኛለን። እናንተም ጎራ በማለት እየጎበኛችሁ አዳዲስ ትምህርቶችን የምታገኙ ይሆናል። በቀጣይ ደግሞ ከዚህ የተለየ አዲስ ትምህርት ይዘንላችሁ የምንመጣ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።